በቃ ካልሆነም ንብረቷን ብታስረክብ ኖሮ ይሄ ሁሉ አይመጣም ነበር። ሰላም ሰላም፣ ሰላም ናችሁ? እንደምን አላችሁ? እግዚአብሔር ይመስገን እኛ ሰላም ነን። እንግዲህ ባለፈው በተፈጠረው ነገር ያው ፍቄም ታስሮ ነበረ፣ ያው ወንድሙ አስፈትቶታል እና አሁን ወደዚህ መተናል። አሁን ባርችም ትንሽ ቅር ብሎት ነበረ። ያው በተፈጠረው ነገር ፊቱ ላይም ባለው ነገር ያው ብዙ ነገር እንትን ስላለ እሱም ስለዚህ አሁን ባርችን ደውዬለት ወደዛ እየሄድኩ ነው። አሁን በተፈጠረው ነገር ያው እሱም በጣም ተጎድቷል። ፊቱም ብታየው እንኳን የእሱን ፊት አይታ እንኳን ብትራራልንና ብታስታርቅልን ሰላም ብታወርድ ብለን ወደ አዩ ጋር እየሄድን ነው። እሱም መጥቷል። በእግዚአብሔር ፍቃድ እንግዲህ ወደ እሷ ቤት እየሄድን ነው። ሌላ ነገር እንደማይፈጠር ተስፋ አደርጋለሁ። ዛሬ ያው በሰላም ነው። በእርግጥ ያው ልጁ አጥፍቷል። ያው ጥፋቱ ያው እንደ እግዚአብሔር ፍቃድ ሰላም ቢወርድና ያው ከስር ተፈቷል። አሁን ያለው ነገር ደግሞ በሰላም ቢታይ ያለው ነገር በሽማግሌ ቢታይ ያው ልጁ አሁን ደግሞ ሰው ቤት በጣም ተጎድቷል። በፊትም እንዳለ አለ አሁንም አይባሰበት ነው። ስለዚህ እንደ እግዚአብሔር ፍቃድ አዩንም ይቅርታ እንዲጠይቅ እሷንም ትልጅና ባለፈው ወንድሙ መቶ አጓጉል አድርጎ ይችላል ሄደ ነው። እኔ ስላመንኩት የዛን ሰዓት እኔ እንደዛ ይፈጠራል ብዬ አላሰብኩም። መጀመሪያውን ያኛውን ካየው እንግዲህ ከባድ ነበር። አሁን ነው አይ ስልክም አላነሳም ነበር። አንተም ያው ስሜት እንዳለ ተፈጥቻለሁ። እስኪ እንደዛ ፍቃድ አዩንም ይተፈለ ሰላም ነው። እንዴት አለ? እንዴት ነው? ሰላም ነው። እንዴት ነው? ሰላም አለ። እንዴት ነሽ? ሰላም ነው። አዩ የለችም? የለችም። እህት ሄዳለ። ሰላም ፈልጌያት ነበረ። በሰላም? አይ በሰላም ነው። የለችም። አዎ ስልክም አታነሳም። ደውዬ ነበረ አታነሳም። እንግዲህ ስራ ላይ ምናምን ሆነ ይሆናል አይደለ? ለሰላም ነው። አይ በሰላም ነው። እንዴት ነህ አንተ? አዎ ተጠፋፋን። ያው ያለው ነገር በምታይ ጊዜ ሁኔታ ነገር ያው አይመቻችም ነው። የባሰ ችግር ሲመጣ ነው መቼም ከችግር እንጂ ያው ወይ ውስጥ ለምን አትብቃት ነበር? አይ ናስኪ አይ ወደ ስልስ እየሸኘን አብረው መጥተው ነው ያው ብዙ እንግዲህ አንተም ያለውን ነገር ታግዘናለህ እንጂ ይቅርታ ለመጠየቅ ነበር የመጣው። ያው አጥፍቷል፣ በጥላ ብዙ ነገር አድርጓቸዋል እናንተ ነው። ስለዚህ እሱም ያው እንደምታየው ከእስር ቤት ወጣ እንደምታየው ነው። እንደዚህ ስለዚህ አንተም ታግዘናለህ ብለን ነው ብዙ የምታገዝ ነገር ምን አለ? ያው አጥፍቷል። ያው እንግዲህ አውቆ ላጠፋ ሰው እንዴት ይታገዛል? አንተ ስታስበው ያው በጥፋቱ እንግዲህ ያው ለተወሰነ ቀንም ቢሆን እንግዲህ ያው ተቀጥቷል። ይሄን ቅጣቱን ደግሞ አስተማሪ ሆነዋል ብለን እንትን ስለምንል አሁን ደግሞ እንደውም እዚህ ብዬ አይደለም እዚሁ የመጣሁት ማለት ነው። ሌላ ጋር እንሄዳለን ብዬው ነበረ። ስለዚህ እንደው እስኪ አንተም ማግዘንና አዩም ያለችበት እንትን በለንና እንደው ወደ ሰላም ቢመጣ ብለን ነው። ተምሯል ብለን ተምሯል። ኧረ ተምሯል። አሁን አታይም እንዴ ከበፊቱ እስኪ ሰውነቱን ሁሉንም ነገር እንዴት መጣ ዛሬ ደግሞ ተሰራ? እኔ ነኝ ይዤው መጣሁት ይቅርታ እንዲጠይቅ። በጽፋቱም ደግሞ አሁን እየተጸጸተ ነው። ከበፊቱ ደግሞ አሁን እያሻሻለ ነው። ብዙ ነገር ሲጠይቀውም ሲያወራኝም እሱ ነው የሚጸጸተው። አይ አሁን ደህና ነው ከበፊቱ እዚህ ያታውቁም። ያው እርግጥ በእውነት ያው ጥፋተኛ ነው። ጥፋቱን ያው ምንም ግልጽና ግልጽ የሆነ ነገር ነው። ስለዚህ እንደው እስኪ አንተም አግዘንና አንተም ተጨመርበትና እንደው ከሆነ እንደው እንሞክረው ላንዴ። እኮ ያላረገው ነገር የለም፣ ያልሰራው ስራ የለም። ያልሰራው ብዙ ነገሮችን ነው እንትን ሲል የነበረው በወቅቱ ማለት ነው። እውነት ነው። አሁን ብዙ ነገር እንዳደረሰ እናንተ ላይ ራሱ እኮ አሁን ነው የሰማሁት። እውነት
እዚህ እስር ቤት ከታሰረ በኋላ መጥቼ ልጠይቅ እንትን ካልኩ በኋላ ነው ብዙ ነገር ማለት በአቅሙ ሄዷል፣ አልተሳካለትም። ያው እግዚአብሔር የፈቀደው ነገር ነው ሁላ የሚሆነው፣ በሱ አቅም ግን አድርጎታል። ግን እሱ ደግሞ ምንም ኃይል የለውም። ስለዚህ የሱ ሳይሆን እንደው የፈጣሪን አይታችሁ ቢሆን እስኪ እንደው አንተም እንደሱ ሳታስብ እንደው እንደ መልካምነት እንትን ብለው እስኪ እንደው ወደ ሰላም ቢመጣ የሚለው አይጥሩ ነው። ምን መስሎህ እሱም እንግዲህ የህግን ሁኔታውን አይቷል ሲያረግና ሁሉን ነገር እንትን ሲል የነበረው በቃ ህግ እንደሌለ እሱ ብቻ ጉልበተኛ አድርጎ ነበር ራሱን የሚያስበው ወቅቱ ማለት ነው። ስለዚህ እንግዲህ ይሄን ያህል ቀን እዛ መቆየት ማለት ለሱ ከባድ ነው። በመሰረቱ 2-3 ቀን ሰው ይማርበታል እዛ ቆየ ማለት ነው። ስለዚህ አሁን አዩ በሌለችበት እኔ ምንም የማደርገው ነገር የለም። ምክንያቱም እሷ ብትኖር ያለውን ነገር ተመካክረን ማድረግ የሚገቡንን ነገሮች እናደርጋለን። አሁን እሷ የለችም። ቆያለች አትመጣም እሷ አላውቅም አይደለም። እስኪ እንደው በእግዚአብሔር እንግዲህ አንተም እስኪ አግዘን። አሁን እንግዲህ ያየው ነው የተረዳው ነው ካለው ነገር በፊት እንደዛ የሚዘለው ሰው ሁላ እንደዛ ያለ አራስ ነብርና የሚለው ሁላ አይተዋል። እንግዲህ አሁን ያየው ሁሉ ነገር ስለዚህ ምንድነው ተምሯል ብዬ ነው አሁን እንግዲህ ከዚህ በኋላ ምንድነው በፊትም እየጠየቅኩት እየመከርኩት ያለው ነገር እንትን እያልኩት ነበረ፣ ግን አልሰማንም። አሁን ግን ወደዚህ ይዞ ስመጣ ራሱ እናንተ ጋር ይዞ እንደምመጣ ሳይሆን ሌላ ቦታ እንደምንሄድ ነው ይዞ የመጣሁት። እዚህ ከመጣን በኋላ እንግዲህ ያለው ነገር እንደምታየው ነው። እሱ ከተቀመጠበት እንኳን መነሳት ያቃተ ነው። ለምን አንደኛ ምግብም አይበላም እዛ እስር ቤት፣ ለምን ያው ብስጭቱም አለ ምኑም አለ ይመስለኛል። ሁለተኛ ደግሞ ያለው ላው ላይ ያለው በሽታ ራሱ እንትን አላለውም ይመስለኛል። ስለዚህ እንተጋገዝና ያው ወንድም ነው እሱ አግዘን ነው ምን ያው አንተም ማለት ከመጣ ቆየ ከተገናኘን በጣም ብዙ ጊዜ ሆነና ያው ከስራም ከምንም አንፃር ትንሽ ላይመች ይችላል። ግን ያረጋቸውን ነገሮች ሁሉ አሁን በነገሬ ወደ ኋላ መመለስ ነው ማለት ብዙ ነገሮችን ነው እንትን ሲል የነበረው በሰዓቱ ነው። ይመጣል እዚህ ይሳደባል፣ ሌላ ነገር ያደርጋል። ትምህርት ቤት ልጅ ራሱ እንዴ ልጃችንን ከትምህርት ቤት ለማውጣት እንግዲህ ህፃን ልጅ ምን ታውቃለች ወስዶስ ምን ሊያረጋት ነው? ስለዚህ እስከዛ ድረስ ብዙ አይነት ሙከራዎችን ሲያደርግ ነበር። በቃ ተከሰሰ፣ ወረቀት መጥሪያ እንትን ተባለለት፣ ወረቀት ቀደደ። እንግዲህ እሱን አላረኩም አይ ላውራበት ነው አሁን ይኸውልህ ከእሱ ጋር ነው የማወራው። ልጅ የተባለው የወደቀ እንጨት አይ አንተ ተው አሁን ያለው ነገር ነግሬሃለሁ። አንተ አሁን ዝም በል በቃ። አንተ አሁን አደረክም አላደረክም በቃ አሁን አንተ ዝም በል የለም። አሁን እንግዲህ ነግሬ መክሬ ነው የመጣው። አሁን ስለ ልጅቷ ራሱ ስጠይቅ ምንድነው ያልከኝ? እኔ አሁን ልጅቷ ምንም ላደርግ አይደለም፣ ልጅቷንም ለሌላ ነገር እንትን ልል አይደለም። ግን እኔ ምንድነው ልጅቷን እንትን ሲሉ ያስታርቁኛል ብዬ ይሄ ሐሳብ ነው እንጂ እነሱንም ይሄን ያህል ነገር ይፈጥራል ብዬ አይደለም አይደል ያልከኝ? በቃ ስለዚህ አሁንም ቢሆን የመከርኩ ምክር የምንሰማ ከሆነ አሁንም ቢሆን ተሰማለ አንተ ተቀመጥ ያለው ነገር አይታል። ከዚህ በኋላ አሁን ላንተ ምክር ለምን መክረዋል? አንድ ሰው ምከረው ሚካላ አሳር ምከረው የሚባል ነገር አለ አይደለ? ያደርሰውባል። አንተ ይሁን ብትመከር ኖሮ ያኔ ስንመክር እሺ ብትል ኖሮ በቃ ካልሆነም ንብረቷን ብታስረክብ ኖሮ ይሄ ሁሉ አይመጣም ነበር። አሁን ግን የወጣው እኮ ነፃ ተብላ አይደለም ወጥቷል። ፍርድ ቤቱ ወይ እንትኑ ነፃ ብሎ አይደለም በዋስ ነው የወጣው። አንተ ብትጠፋ ደግሞ ያዋሱ ይታሰራል በአንተ ቦታ ማለት ነው። ስለዚህ አሁንም ቢሆን አስብበት፣ ተመልሰህ መታሰርህ አይቀርም። ስለዚህ አሁንም ያ ቢሆን እኛ ምንድነው ያለውን ነገር በሰላም ለመፍታት ነው እንግዲህ እየወጣን እየወረድን ያለው። ስለዚህ አሁን ስንት ቀን ነው እስር ቤት ምን የመጣው? አሁንም ስንት ቀን ነው እንትን ያለው። ስለዚህ ከዚህ በኋላ እንግዲህ ያው ሰው ያቅሙን ነው የሚያደርገው። ከአቅም በላይ ምንም ማድረግ አንችልም አይደል እንዴ? ስለዚህ የምትሰማ ከሆነ ስማ፣ ማሰማ ከሆነ እንግዲህ የራስህ ጉዳይ ነው። ስለዚህ በተቻለ መጠን አሁን ምንም አይነት ነገር እንትን አትበል። ያው ወንድማችንም እግዚአብሔር ይስጠው እንደበደልከው በደል ሳይሆን ነጥሩ ሰው ልጅ ማለት በጣም ከባድ ነገር ነው። ልጁን እንደዚህ አድርገን እንደዚህ በጽሞና ራሱን እንትን ማለቱ በጣም ትልቅ ሰው ነው። እንዳንተ አይነት ሰው ቢሆን ግን ሌላ ነገር ነበር የሚፈጠረው። ስለዚህ አላደረኩም አደረኩም የሚለው ለምን ስለምናቅ ነው። እኔ ጠንቅቄ ስለማቅ ነው። በቃ በአይኔ የታየው ነገር ሁላ እየካድክ ስለሆነ አሁንም ቢሆን ስንመጣ የተነጋገርነው ነገር ተግባራዊ ነገር አድርግ። ማታደርግ ከሆነ ግን ከዚህ በኋላ እንላለን። ስለዚህ ወንድሜ ተው ሽኳር ባለ አሁን ያለፈ ጉዳይ ነው። ግን አንተ ስለማታውቅ ያለው ነገር ለአንተ የተወሰነ ነገር ላስረዳ ብዬ ነው እንጂ አልኳት። እሱ ያው ወደ ኋላ መመለስ አያስፈልግም። ስለዚህ ያን ሁሉ ነገር አድርጎ ነው
እንግዲህ እስር ቤት ሊገባ የቻለው። ስለዚህ ትንሽ ያው ጸባይ ገዝቷል ብዬ አስባለሁ። ምናልባት እስር ቤት ያው እንዴት ነው አይባልም 2 ቀን 3 ቀንም እዛ መቆየት ማለት በጣም ከባድ ነው በአሁኑ ሰዓት። ስለዚህ ንብረትም ይሁን ምንም ይሁን በጸባይ ነው እንጂ በመነጋገር ነው እንጂ እንደዚህ እየመጡ ዛቻ እንትን እያደረጉ ማስፈራሪያ እያደረገ እንደፈለገ እየሆነ አይደለም። ስለዚህ ያለው ነገር እኔ አሁን ምንም ነው የምምላችሁ ነገር የለም። ምክንያቱም ምንም እሷም የለችም። እሷ ብትኖር በጋራ ያለውን ነገር እንነጋገራለን። እሷ ስለሌለች ደግሞ አሁን እኔ ብቻዬን ምንም ይሄ ነው ልልህ አልችልም እላችሁ አልችልም። አይ መልካም ነው። በቃ እኔ አሁን ስልህ ከምግብ በላይ ነው የጠገብኩት። ለምን ካነጋገርም ከምንም ደግሞ አንተም ደግሞ አዩን እንደዚሁ እንትን ያለው ነገር አስረድታት ይሄ ነገር ወደ ሰላም እንደሚመጣ ተስፋ አለኝ። እውነት በቃ ለምን ካነጋገርም ያለው ነገር እንግዲህ ተረድተሃል። በቃ ሁሉን ነገር ብዬ ነው። ስለዚህ እግዚአብሔር ይስጥልን። አዩንም ደግሞ እንትን በልልኝና በቃ ከእግዚአብሔር ጋር እንግዲህ አደራ ብያለሁ። አሁን መሰረት ወቅቱም እንግዲህ ያው የጾም ወቅት ነው። የጾም ወቅት ስለሆነ ብዙም ላፊ ነገር መነጋገሩም ተገቢ አይደለም። እንግዲህ መሆን ባለበት ይሆናል። ያው ጾም ስንጾም እንግዲህ ካነጋገር ከተለያየ ከተግባራችንም ጭምር ነው እንግዲህ ጾም የምንጾመው። ስለዚህ ያለውን ነገር እንግዲህ በጋራ እስቲ እሷ ስመጣ እንደመጣች ያለውን ነገር እንትን እንላለን። ዞሮ ዞሮ እስከዚህ ድረስ ነው። እሺ በቃ እንግዲህ ምንም በጣም እናመሰግናለን ብዙዬ። በቃ ትልቅ ነገር ነው። እግዚአብሔር ይስጥልን። እግዚአብሔር ያቆይልን። ሰላም ነው። በቃ እሺ ሰላም